ከፓትርያርክ ሺኖዳ የግብጽ ቤተክርስቲያን የቀድሞ ፓትርያርክ ታላቁ ሰባኪ ብርቱ ጸሐፊ አስደናቂ መናኝ ዓለም ሁሉ በአንድ ጊዜ ቆሞ ያጨበጨበላቸው ታላቅ ተናጋሪ የተናገሩት ከሳቸው የተዋስኩት ቃል ነው። ኖ አብረን ስንዴ እናብቅል። የግብጽ ቤተክርስቲያን የቁልቁለት ጉዞ ጀምራ ነበረ። የምዕመናን ቁጥር መሳሳት ገጥሟቸው ነበረ። ከአማኞቻቸው የሚፈልሱ ወደ ሌላ የሚሄዱ በርካቶች ነበሩ። የመደመጣቸው ግርማ እያነሰ ተሰሚነታቸው እየጠፋ አንገታቸውን ቀና አድርገው የነበሩት እያቀረቀሩ በነበረበት ጊዜ እግዚአብሔር አንድ ሰው አስነሳ። ይሄ የግብጽ ሊቀ ዲያቆናት ሀቢብ ጊዮርጊስ ይባላል። ነገሩን በጥልቀት የተረዳ ይሄ ወጣት የግብጽ ቤተክርስቲያንን ጉዞ ከፈተሸ በኋላ በፍጥነት ስንዴ ማብቀል ጀመረ። ምን አደረገ? የማሰልጠኛ የካህናት ማሰልጠኛ ማዕከላትን ቶሎ ቶሎ ይገነባ ጀመረ። ዳግመኛም የኦርቶዶክሳዊት ቤተክርስቲያን ኮሌጆችን ይከፍት ጀመረ። በእጁ የተጻፉ የማሰልጠኛ ማኑዋሎችን ራሱ ያዘጋጅ ጀመረ። በዚህ ያስተማረ፣ በዚህ የጻፈ። በጣም የሚደንቃችሁ የመዝሙር ግጥሞችን እየደረሰ ዜማን እያዘጋጀ የግብጽ ወጣቶችን መማረክ ጀመረ። አሁን የጠቀስኩላችሁ ፓትርያርክ ሺኖዳ ሳይቀሩ የዚህ ሰው ፍሬ ሆኑ። አሰለጠናቸው፣ አስተማራቸው። በርካቶች መምህራንን አፈራና እነዛ መምህራን በነፍስ ወከፍ ሳይቀር ወደ ማስተማር ገሰገሱ። የቁልቁለት ጉዞ የጀመረችው የግብጽ ቤተክርስቲያን ቁልቁለቱን ገታ ዳገቱን ተያያዘችው። እናም ቀስ በቀስ ስንዴ ያበቀለ የጀመረው ይሄ ሀቢብ ጊዮርጊስ የግብጽ ቤተክርስቲያንን ቀና ቀና ማድረግ ጀመረ። ተደማጭነታቸው ይመለስ ጀመረ። ማሳመናቸው እየሰፋ ሄደና የማያምኑትን ሰዎች ሳይቀር ወደ በረቱ ይጨምሩ ጀመረ። እንደው ፋዘር ታድሮስ ማላት የሚባሉ አንድ የግብጽ መጽሐፍ መተርጉም አሉ። አንድ መጽሐፋቸው ላይ እመኑኝ የግብጽን መነኮሳት ገና የግብጽን በረሃዎች በኦርቶዶክሳውያን መነኮሳት እንሞላዋለን እያሉ መፎከር ጀመሩ። እናም ይሄ ሀቢብ ጊዮርጊስ ስንዴ ማብቀል ላይ በመጠመዱ ምክንያት የግብጽ ቤተክርስቲያን ማንሰራራት ጀመረች። ከአረም ጋር ብዙ አልታገለም፣ ከእንክርዳድም ጋር ብዙ አልታገለም። በቀስታ ስራውን መስራት ጀመረች። እናም ፓትርያርክ ሺኖዳ ይህንን ታላቅ ሰው በአንድ መጽሐፋቸው እንዲህ ሲሉ ተሰምተዋል። ሀቢብ ጊዮርጊስ ቤተክርስቲያን በሚጎርላት ነገር
በአንዳችን ነገር ነቀፌታን ሰንዝሮ አያውቅም አሉ። ይልቁንም የሚጎርላትን ነገር ሥራ ሰራላት እንጂ ብለው አሞገሱ። በቀዳዳዎቿ በኩል ቆመላት እንጂ ቀዳዳዎቿን አላሰፋም አሉ። በሽንቁሮቿ በኩል ከለላት እንጂ ሽንቁሮቿን ምክንያት አድርጎ አልተቻትም አሉ። ይህ ሰው ዛሬ ያለችውን አንጸባራቂ የግብፅ ቤተ ክርስቲያን ስንዴ በማብቀል ሞላት። ፓትርያርክ ሽኖዳ የእሱ ተማሪ ስለሆኑ ነገሩን ጠንቅቀው ስላወቁ ከእንክርዳድ ጋር በመታገል ምን ጊዜ አስፈጀ? አረም ለመንቀል ጉልበታችንን ምን አደከመ? እድሜያችንንስ ለምን እንገፋለን? ግድ የለም ኖ አብረን ስንዴ እናብቅል ሲሉ ተሰሙ። እኔም ለዚህ ነው ይብዛም ይነስ እንደ ጥንቷ የግብፅ ቤተ ክርስቲያን መልክ የሚታይባት የምዕመናን ቁጥር በሚሳሳበት በዚህ ጊዜ፣ መደመጣችን እየቀነሰ ባለበት በዚህ ጊዜ፣ ግርማ ሞገሳችን እየጠፋ ባለበት በዚህ ጊዜ፣ አረም እየዋጠን ባለበት በዚህ ጊዜ፣ እንክርዳዱን ከስንዴው መለየት በሚያስቸግር በዚህ ጊዜ ምን እናድርግ ለሚሉ ኦርቶዶክሳውያን እኔም እንደ ፓትርያርክ ሽኖዳ ኖ አብረን ስንዴ እናብቅል ማለትን መረጡ። በዚህ ምሽት የተወደዳችሁ ኦርቶዶክሳውያን በዓለም ላይ ምን ያህል አረም እንደበዛ መቼም ከእናንተ አይሰወርም። ከአማኙ ይልቅ የማያምነው እየበዛ አረም እየዋጣት ነው። ከሚመጣው ይልቅ የሚወጣው እየበዛ አረም እየዋጣት ነው። የተወደዳችሁ ክርስቲያኖች አረሙ ባያሌውና በፍጥነት በዓለማችን ላይ እየተስፋፋ ነው። ምን እነግራችኋለሁ? ጥቂት ማሳያዎችን ብሰጣችሁ ነገሩን የበለጠ ታምኑኛላችሁ ብዬ አስባለሁ። አታውቁትም ብዬ ግን አይደለም። እቺን መድረክ ላይ የመቆም ዕድል ካገኘው መጨረሻ ምን ትናገራለህ ብባል እቺን መናገር ስለፈለኩ ነው። እያያችሁ ነው አረሙን። የተወደዳችሁ ክርስቲያኖች መላው አውሮፓ ደግሞም የምዕራቡ ዓለም እንዴት በፍጥነት በአረም እንደተዋጠ ጥቂት ላስታውሳችሁ። አረሙ በጣም ስለዋጣቸው እግዚአብሔር የለሽ ወደ መሆን ቀርበዋል። ጥቂት ያነበብኳቸው ስታቲስቲክሶች እጅን በአፍ ያስጭናሉ። በስልጣኔ የትየለሌ የደረሱት ሩቅ ምስራቆች 85% በላይ እግዚአብሔር አያስፈልገንም ባዮች ሆነዋል። ምስራቅ አውሮፓ 49%ቱ እግዚአብሔር የለሽ እንደሆነ ይነገራል። ብቻ ምን አለፋችሁ እግዚአብሔር ሳይሆን ሰውን የፈጠረው ሰው ነው እግዚአብሔርን የፈጠረው ባዮች ሆነዋል። God is created in the image of man። እግዚአብሔር በሰዎች አእምሮ ውስጥ ምናባዊ በሆነ መንገድ ሰው እግዚአብሔርን ፈጥሮታል እስከ ማለት ደርሰዋል። በቅርቡ አሜሪካን ሀገር የተጻፈ አንድ ክርስቲያን ጸሐፊ የጻፉትን መጽሐፍ አንብቤያለሁ። ጉዳያቸው አረሙ እንዴት እንደተዋጣቸው ያሳያል። ጉዳያቸው ምን ሆኗል? ግብረ ሰዶማውያንን የቸርቻችን አባል የምናደርገው እንዴት ነው የሚል አጀንዳቸው ሆኗል። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ግብረ ሰዶማውያንን የምታቀፍ ቤተ ክርስቲያንን እንዴት እንመሰርታለን ባዮች ሆነዋል። ይሄ ብቻ መሰላችሁ? በጣም አንብቤ የተገረምኩት በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን ለዚህ ዘመን ወጣቶች እንዴት መንገር እንችላለን ብለው ተጨንቀዋል የሚል ጽሑፍ ባነበብኩ ጊዜ ነው። እናም እግዚአብሔር ዘመኑን ስለማይመጠን እግዚአብሔርን ትንሽ ትንሽ ቀነስ እናደርገው የሚሉ ይመስላሉ። ይሄም አጀንዳቸው ሆኗል። አረም በልቷቸዋል እምላችሁ እኮ ለዚህ ነው። ኢየሱስ ክርስቶስ ከድንግል ተወልዷል ወይስ አልተወለደም መከራከሪያቸው ሆኗል።
ይህስ ምንኛ ይደንቃል። በእውነት በጣም ይገርማችኋል። በጣም ያማሩ መቅደሶቻቸውን፣ ውብ የሆኑ ካቴድራሎቻቸውን ለጨረታ አውጥተዋል። በቅርቡ አስታውሳለሁ አንድ ቦታ ባደረግነው ጉዞ ፍቁራን ኢትዮጵያውያን ክርስቲያኖች ታላላቅ ካቴድራሎች ገዝተዋል። እነሱ ትተውታል። በአንዲት የምዕራቡ ዓለም አንዲት አስደናቂ ካቴድራል አየሁ። በጣም ይገርማል። እንደ ወሬ ላፍራላችሁ ብዬ ነው። እጅን በአፍ ያስጭናል ውበቱ እና ተገርሜ ቆሜ ማድነቅ ጀመርኩ። አብራኝ የነበረችው ልጅ ደስ ይላል አይደል አለች። ውብ ነው አልኳት። ምን ያደርጋል አለች። እንዴት? አምልኮ ተቋርጦበታል። ዕጣን የለውም፣ ቄስ የለውም፣ ስብከት የለውም፣ መዝሙር የለውም፣ ቅዳሴ የለውም አለች። ለምን አልኳት። ባዶ ሆኗል፣ ትውልድ ትቶታል። ስለዚህ ሳልኳት ይሄ የምታየው ውብ መቅደስ ተሸንሽኖ ኮንዶሚኒየም ወደ መሆን ቀርቧል አለች። ሰው ተከራይቶታል አለች። ምንድነው ግን የሆነበት ምክንያት ብዬ ጠየኳት። ይህንን መልስ ማወቅ ከፈለግ ዓርብ ማታ፣ ቅዳሜ ማታና እሁድ ማታ ከተማዋን ዞር ዞር ብለህ ተመልከት ይመለስልሃል አለች። እውነትም አገልግሎት ነበረንና ዞር ዞር ስንል እዚያ ቸርች ውስጥ ሊገኙ የሚገባቸው ወጣቶች በሙሉ ናይት ክለብ ውስጥ ነበሩ። የጸጋ ልብስ ኢየሱስ ክርስቶስን ሊለብሱ ይገባቸው የነበሩ ወጣቶች እርቃናቸው ነበሩ። የጌታችንን ሥጋና ደም ሊቀበሉ የሚገባቸው ወጣቶች ወይን ይዘው ተሳክረው ነበረ። በመንፈስ ቅዱስ ሊሳከሩ የሚገባቸው ወጣቶች አቅላቸውን ስተው ወድቀው ነበር። መልስ ተመለሰልኝ። ልጅቷ ያለችኝ ምርጥ ቃል ነበረ። ወላጆቻቸው ለልጆቻቸው ሃይማኖት አልሰጧቸውም አለች። እውነት ነው። ስለዚህ ለጨረታ ቀረቡ። የተወደዳችሁ ክርስቲያኖች፣ ፋዘር ጆሲ የሚባለው እዚህ የኢትዮጵያ ቤተክርስቲያን ኮሌጅ የነበረው መምህር ህንዳዊ ምሁር የተናገረው ነው። ወጣቶች የሌሏት ቤተክርስቲያን አትቀጥልም እንዳለው አረሙ ዋጣቸው። እዚህ አካባቢ የነበረች አንዲት ልጅ ደወለችልኝ። እንደ ወሬ ነው ማወራላችሁ። ካናዳ ሀገር ነው የምትኖረው። ማገገሚያ ማዕከል ነው የምሰራው አለችኝ። እሺ። እና ብዙ ወጣቶች ተስፋ ቆርጠዋል። በጣም ብዙዎቹ መነቃቃት ይጎላቸዋል። ማርጀት አይፈልጉም። እንደውም መሞት ነው የሚፈልጉት። እና ምን ላድርግ አለች። ይንከሪያቸዋል። የእግዚአብሔርን ቃል እያነሳሽ አጽናኛቸው አልኳት። ወጌኛና ዓለመኛ አይደለው። አጭር ቃልና በጣም ልብ የሚሰብር ቃል ነገረች። ምን አለች? ስለ ሕያው እዛ ማገገሚያ ማዕከል ውስጥ ስለ ሕያው እግዚአብሔር እየተናገሩ ማጽናናት ክልክል ነው አለች። it is forbidden። እግዚአብሔርን ማንሳት ክልክል ነው። ወዳጄ ዛሬ እግዚአብሔርን የምናነሳበት ዘመን ነው። ነገ አረሙ ሲውጠን ግን ስለ እግዚአብሔር ማንሳት ክልክል ነው።